የአብና ሄሉ ምን አጋጠማቸው? ምንድነው የተፈጠረው? ምን ሆኑ? ከሁለተኛው ቀን ላይ ምንድነው የተፈጠረው? አብረን እናያለን። ግን በጣም ታሳዝነኛለች ልጅቶ። በጣም ነው የመታት ማለት ነው። ከምር ነው የምላችሁ። ቆይ አብረን እንሰማለን። ላሰማችሁ ቪዲዮ እኔ እዚህ ጋር መጫወቻ ነኝ። አንቺ መጫወቻ እኔ በዚህ ሰደባለሁ፣ ስንት ነገር ሰቃያለሁ። እኔ አንቺ መጫወቻ ታውቂያለሽ። ግን ለዛ ሁሉ ነገር ምላሹ ይሄ ነው እና መሰግንሻለሁ። እኔ መሰለሽ ደግሞ አንቺ መርዳት ያለብሽ ማገዝ ያለብሽ ቤተሰብም አለ። ለምን ሄድሻለሁ? ሂጂ ይቅናሽ። ገብቶሻል? ድረሽላቸው ለቤተሰቦችሽ ታስፈልጊያለሽ። ይገባኛል። በቃ ይቅናሽ። እኔም የራሴ ነው አይደል? ፍቃደኛ እንዳልነበርሽ እኮ አወኩ። አሁን ስጠይቅሽ እኮ ምንም ነገር አልደበቅኩም። ሌላ ሁለተኛ መጠባበቂያ መሆን አንቺ ላምኝ እዚህ በዚህ ፍጥነት ሁሉም ነገር ይሆናል ብዬ አልጠበቅኩም። ልሸኝሽ ነው መጥቼ ነው። ቀኑን እኮ አልነገርኩህም። መቼ እንደሚሄድ ታውቃለህ? በጣም ታሳዝነኛለች። የምር በጣም ታሳዝነኛለች። እዩት እንግዲህ ሴት ልጅ እንደዚህ በቆይ በጣም በጣም ጨካኝ ነው የምር እና በጣም የምር ነው የምላቸው። እኔ በጣም ደነገጥኩት እሷ እንደዚህ ሲወርቅ ማለት ነው። እና በጣም ማለት እዩት እንግዲህ ማለት እንዴት እንደወደቀች ማለት ነው። ኦ በጣም ከባድ ነው የምር በጣም ከባድ ነው ማለት ሴት ልጅ በዚህ ሁኔታ ማለት ሰው እኔ እንጃ እናንተ ታውቁታላችሁ። ቪዲዮ መቅረጽ አልፈለኩም ነበር፣ ግን ያው ሁሉም ነገር እናንተም እንድታውቁት እኔም ከመስማት ስለፈለኩኝ ነው። በአጋጣሚና ባልሆነ ምክንያት ያልሆነ ነገር ሰምቻለሁ። በጣም ከባድ ነው። በጣም ከባድ ነው። እንግዲህ እንደሰማችሁት ማለት ነው። እንግዲህ ባለሁለት እናቴ ፈቅዳለች። እናቴ በቃ አንድ ላይ መሆን አለባችሁ ብላለች ብላ ፕሮግራም የሆነ ትንሽ እንትን አድርጋ ነበረች እና እዚህ ጋር እንደምታዩት ፎቶ ላይ ማለት ነው። እንግዲህ በጣም ተደስተናል። አንድ ላይ መሆን እንፈልጋለን። ቤት ይዘናል ምናምን ሰማን። አሁን ደግሞ ሁለተኛው ቀን ላይ እንደዚህ አይነት ድብስ በጣም ከባድ ነው የምር በጣም ማለት ነው። እና ማለት የሚፈልጉት በአጭሩ ማለት ነው ውድ ቤተሰቦቻችን፣ ውድ ተመልካቾቻችን ሴት ልጅ እንደዚህ አይማታም። ቀጥሎ ደግሞ ምን ማለት ፈልጌ ነው ማለት ልጆች ብዙ ልጆች የምር ነገ ደግሞ ምን ብላችሁ ምን ብላችሁ ነው የምትመጡት አይታወቅም። ስለዚህ የእናንተ ነገር መቼም ቢሆን ማለት አስተማማኝ አይደለም። የእናንተ ነገር ነገ ደግሞ በሌላ ወይም ምናምን ትመጣላችሁ ምናምን እያሉ ነበረ ልጆቹ ራሱ ኮሜንት ላይ ማለት ነው። እንግዲህ ልጆቹ እንዳሉ ወይም እንዳወሩት ማለት ነው። እንግዲህ ሁለተኛው ቀን ላይ እንግዲህ በዱላ ነው እንግዲህ ሄሉ የመጣች ማለት ነው። ዱላ እየወሰደች እና የምር ነው ማለት በጣም ታሳዝነኛለች ማለት እንደዚህ ግፍት አድርጎ በጣም ከባድ ነው። እና እኔን ደብቀሻል፣ የኔ ህይወት እዚሁ ስቅልቅል አድርገሽ አንቺ የራስሽ ህይወት እያስተካከልሽ እኔን እያባበሽ ነው የራስሽ ህይወት እያስተካከልሽ ነው ያለሽው። ስለዚህ እኔ አሁን የሰማሁት ከሰውም አይደለም አንቺ ስታወሪ ጊዜ እንደ ድንገት ነው የሰማሁት። ይህ ነገር ደግሞ እውነት ነው ወይ? እንደገና ደግሞ እንዴት ነው ድብቅ ሆንሹ? ከርሽ በኋላ እኔም ሜዳ ላይ ልታይ ነው። ሀሳብሽ 100% ይሄ ነው። ስለዚህ በቃ አንቺ ሁሉም ነገር በምስጢር ካስተካከልሽ በኋላ እኔን ጥለሽ ስትሄጂ ጊዜ እኔ ደግሞ እዚሁ ሜዳ ላይ ማቃት ወይም ወደዛ አልቀረው ወይ ካንቺ ጋር አልቀረው። ስለዚህ ህይወቴ ላይ ስቅልቅል ለማድረግ ነው እየሞከርሹ ያለሹ። እኔ ደግሞ በስልክ ስታወሪ ጊዜ ነው የሰማሁት፣ በሰው ጠቆማም አይደለም። እና ይሄ እውነት ነው ወይ? በድብቅ አንቺ የራስሽ ነገር ሁሉ እያስተካከልሽ የራስሽ ነገር ሁሉ
ያም በቃ ሁሉም ነገር ዝግጁ እያደረግሽ እኔን ደግሞ ሜዳ ላይ ልጣይ ስለሆነ ስለዚህ እኔ አንቺን አለቅሽም። ለምን ደበቅሹ? ይህ ምስጢር ድብቅ አድርገሽ ይዘሽ እኔን እያባበልሽ እኔ ደግሞ እውነት ነው ብዬ ሄሉ ከኔ ጋር ትሆናለች ብዬ ሁሉም ነገር አስቤ አስተካክዬ እውነት ነው ብዬ ስጠብቅ አንቺ ደግሞ በምስጢር የደበቅሽው ነገር በድንገት ወጣ። ላካ እናትሽ ይህ ነገር አውቃ አይሆንም ምናምን ብላ ነው አይደለ? መልሳ ደግሞ እናትሽ ላካ ለዛ ነው ፍቃደኛ አይደለችም ማለት ነው። በዛ ምክንያት ላይ ነው ላካ። ስለዚህ ለምንድን ነው የደበቅሽው? የደበቅሽው ምስጢሩን ማውጣት አለብሽ። በምን ምክንያት ነው? እዛ ከርሽ በኋላ ተመልሰሽ ከኔ ጋር ለመሆን ወይስ የእሱ ህይወት ስቅልቅል ላድርግና የራሴ ህይወት ላስተካከል ማለት ፈለግሽው አይደል? እንግዲህ አይታችኋል በቪዲዮ ላይ እንግዲህ እሱ እንዴት ከባድ ነው። እና ወደ ተመልካቾቻችን ወደ ቤተሰቦቻችን ሄሉና የአብ መካከል የተፈጠረው ነገር ስለ ጉዞ ጉዳይ ላይ ነው። እንግዲህ ሄሉ የራሷ ነገሮች ሁሉ አስተካክላ እኔን ሜዳ ላይ ልትል ነው። ለዛ የራሷ ህይወት ነው ያስተካከለችዋ። ስለዚህ እንዴትስ ይህ ሆነ? እንዴት እኔን ትደብቂያለሽ ማለት ነው። በዚህ ጉዳይ ላይ ነው እንግዲህ የአብ በጣም የተናደደው እና ውድ ቤተሰቦቻችን ውድ ተመልካቾቻችን እንግዲህ ጥፋተኛ ሄሉ ናት ወይስ የአብ ነው? ድብቅ ማለት መጥፎ ነው። ግልጽ የሆነ ነገር ይሻላል። ድብቅ ውስጥ ታያችሁት ምን እንደሚፈጠር። ስለዚህ ውድ ተመልካቾቻችን ውድ ቤተሰቦቻችን በቀጣይ ፓርት ላይ እንገናኛለን። ዛሬ ቪዲዮ ይመስላል። በቀጣይ ፓርት ላይ እንገናኛለን። በጣም አመሰግናለሁ። ጤና ሀገራችን ይጠብቅልን ፈጣሪ፣ ሰላም ይስጥን እናላችኋለሁ። ውድ ቤተሰቦቻችን ውድ ተመልካቾቻችን ስለነበረን ቆይታ በጣም አመሰግናለሁ። ከልብ ጤና ሰላም ለወገባችን ይሁን፣ ለሀገራችን ይሁን። ጤና ይስጥን፣ ሰላም ይብዛላችሁ። ላይክ እና ሳብ አትርሱት። ወዳችሁ ፈቅዳችሁ ጊዜ ሳትሰጣችሁ ስለከታተላችሁ አመሰግናለሁ። ሰላም ሁኑ፣ ጤና ይስጥልኝ። لايك أترسل فيديو وقبل يومين من لقاء ترامب الشرع في أنقرة لا يبدو أن اجتماع الأربعاء سيكون مجرد لقاء بروتوكولي ومنع عودة نقود ይህን ይመስላል። እንገናኛለን። ሰላም አመሰግናለሁ።